ማርያም ቤት ዳቦ ልጋግርልሽ? በቃ ሻይስ ትፈልጊያለሽ? ምን ሻይ ምን ሻይ ሻይ ትፈልጊያለሽ? ይሳብሽ እናመሰግናለን በል አንገት ሰበር አድርገው እናመሰግናለን እግዚአብሔር ይስጥልን ብለናል። ሰላም እንዴት ናችሁ ውድ የዩቲዩብ ቤተሰቦቻችን ደህና ናችሁ ወይ? እኛ በጣም ደህና ነን እግዚአብሔር ይመስገን። እንግዲህ ሰሞኑን በጣም ጠፍተናል። ላይቭ ላይ ምናምን ነው እየገባን ያለ ነው እንጂ ቪዲዮ እየለቀቅን አይደለም። እና ዛሬ ምንድነው መሰላችሁ ጊዜና እማ ጉንፋን ይዟቸዋል። እስኪ ትንሽ ልንከባከባቸው ብዬ የሚፈልጉትን ነገር ልጠይቃቸው ነው። ምን እንደሚፈልጉ ልጠይቃቸውና የሚፈልጉትን ነገር አዘጋጅላቸዋለሁ ማለት ነው። አብራችሁን እስከ መጨረሻው ድረስ ቆዩ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ያበረታታችሁን እስከ መጨረሻው ማየትም እንዳይረሳ። አብራችሁን ቆዩ። ልጁን ልብስ እያለበሰ ነው እዚህ ጋር። ሀሴት ደህና ነሽ? ደህና ነሽ? ጉንፋና ሚት የኔ ጉንፋና ባልዮ አይዞህ ጠንከር በል እንጂ ምንድነው እንደዚህ ጉንፋን? እኔ ሁሌም እኮ ጉንፋን የሚይዘኝ ከሷም ሆነ ከማንም እንግዲህ ዞሮ ታውቂያለሽ? ታውቃለች። ጉንፋን የሚይዘኝ ካንቺ ነው አይደል? ስለዚህ ማስተካከል አለብሽ። ጉንፋን ላለመያዝ ምን ማድረግ አለብሽ? ቅቤ ያለመቀባት። ቀላል ነው። ቅቤ ያለመቀባት። እሱንማ አልችልም በይው። ለቀለቀዋለሁ። ማን ለምን ይሁንሽ እንግዲህ ይሁን አናቴ ይደርቃል አለች። ያው እንግዲህ እኛ እንግባባለን በይዘይ አፍንጫዋን እየጠራረገች ነው። እስኪ ሶፍት ይዘን ነው የምንቀሳቀሰው። እሺ ዛሬ ጉንፋን መያዛችሁን አስመልክቶ ምን ልታረጊልኝ? ትንከባከቢልኝ? ልንከባከባችሁ አስቤያለሁ። ለምሮሽ ነው አባትና ልጅ ምን ይሰራል? ምን ልስራላችሁ? ሾርባ ይሻላል? ሻይ ይሻላል? ራሽን አሳመመሽ? አዎ በጣም እሺ። በቃ በእኔ ፍላጎት ይቻላል። ሁለታችሁም እንግዲህ በእናንተ ሁላ ፍላጎት ትወዷለች። በርግጥ እኮ ምን ይሆንላችሁ? እኔ አሁን የሚፈልገው የውሃ ዳቦና የዝንጅብል ሻይ እሱን ካገኘሁ ወደናለሁ። ማርያም እማም በርግጥ ዳቦ ትወዳለች። የውሃ ዳቦ እማዬ ሁላችንም ያማከለ ነው ብዬ አስባለሁ። ይሄ እሺ እሷን ጠይቃት። ዳቦ ጋግርልሽ? ማርያም ቤት ዳቦ ጋግርልሽ? በቃ ሻይስ ትፈልጊያለሽ? ምን ሻይ ምን ሻይ ትፈልጊያለሽ? እሺ በቃ ዳቦና ሻይ ብለዋል። የውሃ ዳቦና ሻይ እሰራላችኋለሁ ማለት ነው። አቤት ልታሳየኝ ነው አለማመሽ። እናንተ እስከ መጨረሻ ተከታተሉ፣ አሳያችኋለሁ እንዴት እንደምጋግር የውሃ ዳቦ። እሺ እንግዲህ እንደሰማችኋቸው የውሃ ዳቦና ሻይ ብለዋል። የውሃ ዳቦ እንዴት እንደምጋግር ስቴፕ ባይ ስቴፕ አሳያችኋለሁ ለነሱ ስጋግር ማለት ነው። ግማሽ ኪሎ ዱቄት ነው ያዘጋጀሁት እንደምታዩት። ይቺ ደግሞ ኩፍ ካለ በኋላ የምጠፈጥፍባት ናት። የብረት ድስት ክዳን ናት። ሳህን የብረት ሳህን ያለው ሰው የብረት ሳህን መጠቀም ይችላል። ያው እኔ ትንሽ የዳቦ ስለምጋግር በዚች አደርጋታለሁ። እና ሌላው ደግሞ ማቡኪያ የግራም ሳህን ማለት ነው። የግራም ሳህኔን አዘጋጃለሁ። ማንኳፈፊያ ነው የሚባለው እናንተ ሀገር እርሾ ነው የሚባለው። ስኳር ትንሽ በጣም ስኳር፣ ጨው ምናምን ይደረጋል ማለት ነው። ማንኳፈፊያን አደርጋለሁ። ስኳር በጣም ትንሽ፣ ጨው የተወሰነ በጣም ትንሽ። እዛ ውሃ አደርጋለሁ። በደንብ እንዲዋሃድ እንደዚህ አደርጋለሁ ማለት ነው። ዱቄቴን
ይሄን ጨምረዋለሁ ማለት ነው። ዱቄቱ በጣም ንጹህ ዱቄት ስለሆነ ምንም መነፋት አይጠበቅበትም። ግን እናንተ ካላመናችሁት መንፋት ትችላላችሁ። እኔ ከዚህ በፊት ገዝቼ የነበረ በጣም ንጹህ ዱቄት ስለሆነ 1 ኪሎ እንዲያደርግልኝ ሰውዬው ግማሽ በዛብኝ። ይሄን አቦካለሁ ማለት ነው። ማማ ናቲ ለባል ያልሆነ ትላላችሁ፣ ለልጅ ያልሆነ አይደል? እንደ ጊዜ ያለው ግድ ነው ግድ ነው። ምንድን ነው የሚባለው እናንተ ሀገር? የውሃ ዳቦ ነው የሚባለው? ህብስት ነው የውሃ ዳቦ? የውሃ ዳቦ በበርሚል ነው እዛም የሚባለው። በበርሚል ነው። እኔ በበርሚል እንትን በርሚል ሳይሆን በጥሽት እሱም ይደረጋል። ግን ብዙ ጊዜ ለኮሜርሻል የሚሆነው በበርሚል ያደርጉና ከዛ ክብ የሆነ ፌሮ ነገር ይሰሩና በአንዴው 4-5 ዳቦ እንዲጋገር ያደርጋል። ማለት ደግሞ እንደዚህ እኛ ጋር ደግሞ እናቴ ለበዓል ምናምን ስትሰራ ምን ታደርጋለች መሰለህ? ታቦካና ያው ታቦካ ታስቀምጣለች እንዲነፋ ማለት ነው። ከዛ ካለ በኋላ በርሚሏ ውስጥ ውሃ አድርጋ ትጥላለች። ውሃ ታደርግበታለች በርሚል ውስጥ ግማሽ ትንሽ ወረድ ያለ ማለት ነው። ከዛ እየደከመኝ ነው መሰለኝ ረጅም እኮ መጥፎ ነው። ሲነፋ በትሪ ዘይት አድርጋ ተጠፈጥፍና ትንሽ ሰዓት ታስቀምጠዋለች እንዲነፋ ደግሞ ትሪው ላይ ማለት ነው። ከዛ በእኛ አካባቢ የሆነ እንትን አለ ከሐምሌ ነሐሴ 17 ጀምሮ ሰዎች ወደ አበልጆቻቸው ጋር ሲሄዱ ዳቦ ይዘው ነው የሚሄዱት እና ያን ሰሞን በቃ በጣም በየሰፈሩ ድግስ ነው እና አሁን ለምሳሌ አበልጅ ማለት ያው ክርስትና ያነሳል ነው እና ማዘር የምታደርገው ምን መሰለሽ? ይሄ እንትን ነው ያሸዋ ወይም የጠጠር ዳቦ ነው። እሱ ላይ ያው እንትኑ ሊጡ ይቦካል። ይቦካና ከዛ እሳት ይያዛል። እሳት እንትን ከተባለ በኋላ ጢሽቱ እንትን ይባላል ይጣዳል። ከዛ ላይ አሸዋ ጠጠር ወፈር ያለ ጠጠር ይደረጋል። ከዛ በኋላ ከዛ ላይ ደግሞ ሲሰማ ወይም ደግሞ እንትን ሲል ማለት ነው ሲግል እንትን ይደረጋል። ኮባ ይደረጋል። ኮባ ይደረግና ከዛ ላይ እንትን ሊጡ ይደረጋል። ከዛ በኋላ ከላይ ምጣድ ብረት ምጣድ ማለት ነው ይደፋና ከላይ ደግሞ እሳት ይያዝበታል ማለት ነው። ከላይ ከታች በደንብ እንዲበስል ከላይ በታች እንትን ይባላል። አይደፋም ምን አይደለም። ከዛ ያው ሲበስል ይወጣል። ግን ብዙ ጊዜ ብዙ ሰዎች ይዋረዳሉ ማለት ሳይበስል ይቀራል። ሰዓት አይዙም እንዴ? ሳይበስል ያው ሰዓት ምናምን ብዙ እንትን ነው። ብዙ አበልጆቻቸው ጋር ሄደው ምናምን እንደዚህ ሊቆረስ እንትን በጣም ደግሞ ውስጡ ሳይበስል በጣም ደግሞ እንትን ነው። ከኛ አካባቢ እንደዚህ በጣም ሀፍረት ነው እንጂ ቀላል ውርደት ነው። ጥያቄ ያለው እንኳን በጣም በጥንቃቄ ነው የሚሰራው። ቦታ ነው እንጂ ሲጀመር በጥንቃቄ ነው የሚሰራው። ጭራሽ ሰው ቤት የሚሄድ ነገር
በጣም ኮሚስው አስበሽው ካበደሽ ቤት ነው። በጣም ከባድ አይዞህ እኔም ክርስትና ልጅ አለኝ 2 ጊዜ ነው 3 ጊዜ ወስጃለሁ ዳቦ ተሰጣ አባት ሆነ አዎ ስንባት እኔም አለኝ 3 ጊዜ ሄጃለሁ ቆይ አንተ አባት ስትሆን ለአባት ነው እንዴ የሚሰጠው ዳቦ ነው አባት ነው ለልጅ የሚሰጠው ዳቦ ትሄጃለሽ ከቤተሰቦቹ ከልጁ ቤተሰብ በሳሙ ቤት ከዛ ለሱም ለብቻ ይጋገርለታል እሺ ከዛ እዛ ትሄጃለሽ በስማም በጣም የምትከበሪው በቃ እንደ አማች ነው የምትከበሪው ትንሽ ዘይት ላድርግ እንዳያዝ ፍየል ይታረድልሻል በለው የምር ፍየል ይታረድልሻል ምናምን እንደዚህ ትቀብጣለህ ከዛ በስማም በጣም ተከብረሽ ነው 2 ቀን ምናምን 3 ቀን ቀየት ጠራሽ ማለት ነው ደስ የሚባል ነው ወይ የማረሳው ነገር ቢኖር ይሄ ከሐምሌ 17 ጀምሮ ያለፈው ከዚህ ግን አልታወቅም አዲስ አበባ ውስጥ እንደዚህ ነው ወይም የለም አይመስለኝም እሺ ተመልካቾቻችን የውሃ ዳቦዬ አብኩቻለሁ ዱቄት በዚህ መልኩ አብኩቻለሁ እንግዲህ ይሄ ኩፍ እስከሚል እንጠብቃለን እሺ ውድ ተመልካቾቻችን አሁን ቡሆአችን ኩፍ ብሏል አያችሁት ግማሽ ኪሎ ኩፍ ብሏል በምታዩት መልኩ እንደዚህ ኩፍ ብሏል ቅድም እንደዚህ አልነበረም አሁን ይሄን ምን እናደርገዋለን እንጠፈጥፈዋለን ያወጣን እንጠፈጥፈዋለን ሸርትስ እንዴት እንደሚያምር እስከዛ ግን እዚህ ጋር ብረት ድስት አዘጋጅቻለሁ ይሄን ብረት ድስት እጥደዋለሁ ጥጄ ውሃ አደርግበታለሁ ማለት ነው ውሃ አደርግበታለሁ ብረት ድስቱ ላይ ሌላ ደግሞ ምንድነው ወንፊት ምን እናደርግበታለን የውሃው ሲፈላ ወንፊቱን ከላይ እናስቀምጣለን ማለት ነው እንደዚህ በኋላ አሳያችኋለሁ አሁን ግን ዳቦውን እንጠፍጥፍ ውሃው እስከሚፈላ ዳቦውን እንጠፈጥፋለን ማለት ነው እቺ ነች እንግዲህ እቺ ክዳን ናት እዚች ላይ ነው ተፈጥፈው ያሰብኩት ዳቦውን እንዳይድ ማለት ነው ዘይትን ካረኩ በኋላ እንዴት እንደሚያምር እዩት ፋልኝ እንደዚህ ሆና ትቀመጣለች ውሃው ሲፈላ ከውሃው ላይ እንዴት እንደማደርገው ደግሞ አሳያችኋለሁ ማለት ነው እንዲሆነ ይቆያል ይመቻችሁ እሺ እንግዲህ ውሃዬ እንደዚህ ሞቅ ብሏል በኋላ እንዳያቃጥለኝ አሁን ላርገው አይመስላችሁም ወንፊቴ ይቻትና ወንፊቷን የት ነው ማረጋት እዚች ላይ አያችሁ ከድስቷ ላይ ወንፊቴን አደረኩ ማለት ነው ከዛ ወንፊቴን ካረኩ በኋላ ዳባችን ነፍታለች ያ ትንሽ በኋላ የበለጠ ሲነፋ እንትን እንዳይል እንደዚህ ላድርገው ምን አደርጋለሁ እዚች ጋር አምጥቼ ቁጭ አደርጋታለሁ ማለት ነው ሹካው ገብቶብኝ ነበር ትንሽ መሀል ላይ ሆናለች እንግዲህ መጠበቅ ነው ተወሰነ ሰዓት እንዲክድና አድርገን እንጠብቃለን ማለት ነው እሺ ውዶች
እንዴት ቆያችሁኝ? አይ ቲንክ አሁን በስሏል ብዬ አስባለሁ። አብረን እንየው እስኪ። ሲያቃጥል እዩት፣ ቀጥል እዩት። ኖርማሊ በስቲኪኒ ወይም የሆነ በእንትን ነገር ቢታይ አሪፍ ነው፣ መብሰልና ለመብሰሉ እንደዚህ አድርገን በስላለች። ሰው ምላለች ላውጣትና እናውጣትና ግማሽ ኪሎ ዳቦ እንግዲህ እዩት እንዴት እንደሚያምር። ባልየው ይሄንን ለምዶ ነው እንግዲህ ይሄን ነው እንግዲህ የፈለጉት ባልየው እቺን እንግዲህ ወልቋል። አሁን የቀረው ሻዩ ነው ማለት ነው። ስለ ዳቦ አስተያየት እንቀበላለን ሄደን። ዝግጁ ታል እሺ ያው ዳቦችን ደረሰ ደረሰ። እንቁረሰው አይደል? እንቁረሰው ስለዚህ ሻያችን ይመጣልናል። እስኪ መጀመሪያ ስለ ዳቦ አስተያየት ተናገር። ዝም ብሎ ሻይ ምናምን ትላለህ እንዴ? ገና ዳቦን ሳት ብሎ እሺ ሶፍት እንደዚህ አሴት ሳልቤት እያደረገች ነው። በጣም ነው የሚያምረው። እናንተም እንደዚህ የሚያምር ዳቦ በጣም ነው የምናመሰግንሽ። እናመሰግናለን በል አንገት ሰበር አድርገው እናመሰግናለን፣ እግዚአብሔር ይስጥልን ብለናል። አሁን እንግዲህ ሻያችን ይመጣል። ከሻያችን ጋር ዳቦአችንን እየበላን ያው እንግዲህ ጉንፋናችንን እናስታምማለን ማለት ነው። ያው እንግዲህ እንዳያችሁት በልተናል፣ እየበላን ማለት እንዴት አየኸው? በጣም ደስ ይላል። ወደዋል ብዬ ተስፋ አደርጋለሁ። እየበላሁ ነው በጣም ሀሴትማ ቀማችኝ እኮ ወደድከው? እናመሰግናለን። ሳባሽ ደግሞ ሻዩን ትስራ። ዳቦ ጋግራለሁ፣ በቃኝ፣ ደክሞኛል። ውድ የዩቲዩብ ቤተሰቦቻችን ዛሬ እንግዲህ ባሌ እና ልጅ የሚወዱትን ቆንጆ ዳቦ ጋግሬ አሳይቻችኋለሁ። በቀጣይ ደግሞ ሌላ ነገሮችን እየሰራን እናመጣለን። እናንተ ብቻ እስከ መጨረሻው ማየት፣ ሰብስክራይብ ማድረግ ብቻ ነው የሚጠበቅባችሁ። ሰብስክራይብ አብራችሁን ስለሆናችሁ በጣም እናመሰግናለን። ሰላም ሁኑ። እንወዳችኋለን።